ከቅዳሴ መልስ ጸበል ጠጥተን ስንወጣ ያጨሳል። ይሄ እነዚህ ነገሮች ነበሩ። አቅፎኝ በመንገድ ላይ እየሄድኩ ምናምን እሱ ያጨሳል ሳየው ማለት ሰው ሲያየኝ ራሱን የመሳቀቅ ጀመርኩ። ብቻዋን ቆማለች እና አላቅም ስጠይቃት መጣው ብሎኝ እኮ ሄደ ምናምን ነገር አለችኝና የነበራችሁበት መንገድ ምን ይመስላል? ምናልባት ኩርባ የበዛበት ወይ ቅያስ ላይ ገብቶብሽ? አሁን በዛ ምክንያት ይመስለኛል ልጁ በጣም ጭንቀት ውስጥ ገባ። በጣም ከምል በላይ ማለት ጭንቀት ውስጥ የጀመረው የሆነ ያልጨረሰው ነገር እንዳለ ይነግረኝ ነበረ። ምን እንደው እኔም ስለ የነገረኝ እንደዚህ ነው የሆነ የጀመርኩት ነገር አለ ግን መጨረስ አለብኝ ምናምን ነው የሚለኝ ማለት ነው። እና ምን እንደሆነ ለኔም ግልጽ አድርጎ አልነገረኝም። በትንሽ ጊዜ ወዲያው ነው የሚወጣውና ብዙ ጊዜ አይቆይም እነሱ ጋር ማለት ነው። ከዛ እናትየውም ስለተለያዩ ሌላ ባላገባች ምናምን ነገር ልጆችን ወለደች። አባትየውም ደግሞ ከ3 ዓመት በፊት ነው ምናምን ከዛ ሞተ። ታምኛለሽ? እኛ ይዘን የመጣነው ቪዲዮ አይተሽዋል። ቪዲዮ ላይ መጀመሪያ እንድታዩት የፈለግነው ፎቶውን ነበር። ፎቶውን አያችሁት። ከዛ ደግሞ ቪዲዮውን አሳየዋችሁና ሳምሪ ፎቶውን አንጥታ ስታሳየን ማች ሲደረግ ግራ አጋባን። ሁሉ ነገር ነበር ብዙ ጊዜ የሚኖረው ውጪ ማለት ወደ ጎዳና ብዙ ጊዜ በጣም ያሳልፋል። በጣም ተሰቃይቷል ልጁ ማለት ነው። ከአባትና ከእናቱ ጋር ለሚኖረው ነጠላ ለብሳ ከነጠላ ውጪ የትም ሊያገኛት አይፈልግም። በበነገታውም ሲሄድ ምናምን ቦታው ላይ ያገኘዋል። ቤተክርስቲያን በጣም ያዘወትራል። ቀየረብኝ መጣ እና ምን ትሸታለሽ? ሲጋራ ከዛ እኔ እንደውም በጣም ጠረጠርኳትኝ። ምን ጀመረሽ ነው ምናምን ነገር ስል ማታ እንደምሄድ ሁሌም ደግሞ ኮፍያ አድርጎ ማለት ሹራብ ኮፍያ አድርጎ እንደሚንቀሳቀስ ፓርኪንጎቹ ሲነግሩን ነበረ። ግን የነገሩን ልጅ ካገኘኑ በኋላ ስናየውም ስንጠይቀውም እኛ ቪዲዮ ላይ የምንፈልገውን ልጅ በታምር ሊመስል አልቻለም። ያለው አንደኛው ካሜራ እዚህ ጋር ያለው ከየትኛው አንግል እንደሚመጣ አላወቅንም። እየጠበቅነው እያለ ይሄኛው ካሜራ ልጁን መቅረጽ እየቻለ ይሄኛው ካሜራ ግን ምንም የሚያሳየን ነገር የለም። ይነግረኛል እያመሸም ነው የሚገባው ምናምን ነገር ግን የት እንደሆነ ቦታውን አልነገረኝም። ግልጽ አድርጎ እያመሸ ነው የሚገባው ማለት በቃ ያመሻል፣ በጣም ያመሻል። ቢያንስ ወደ ከእህቴ ጋር በተደጋጋሚ ቤተክርስቲያን ነበር የሚገናኙት እና ይህ ነገር ደግሞ በጣም ነበር የሚያጠራጥረኝ። ፎቶ እንኳን እኔ እሱን በጣም ማወቅ ፈልግ ነበርና ፎቶ እንኳን ተነስተው ምናምን እንደዚህ ያየሁት በደንብ የለም። ነገራችን ላይ እንድንነሳ አይፈልግም። አንድ ፎቶ ነው መሰለኝ አለን እሱ ማለት ነው። በግድ ነው እሱን ራሱ የተነሳ ነው እንጂ ፎቶ ራሱ አንነሳ። ግራ የሚያጋባ አይነት ነገር እንዳለ አሁን አንተም ስትናገር በቃ እህቴ ምን አይነት ህይወት ውስጥ ገባች ምናምን ብዬ በጣም እስክጨነቅ ድረስ ነው የደረስኩት። እና ደግሞ በድንገት ተሰወረ። እሷም ነጠላ ለብሳ መሄዷን አቆመች ማለት ነው። ምክንያቱም ነጠላ ለብሳ ቤተክርስቲያን ስትሄድ እሱን ለማግኘት ነው የምትሄደው አይደለም ማለት ተቀይሮብኛል። ቤተክርስቲያን ተሳልመን ጸበል ጠጥተን ምናምን እየወጣን ሲጋራ ያጨሳል። በቃ እንደ በፊቱ አይደለም ልጁ በቃ እንዳለ መንፈሱ ምናምን ተረብሿል ማለት ነው። ግን አንቺም አንድ ብቻ ፎቶ እንዳላችሁ እሱንም ባስገዳጅ ሁኔታ እንደተነሳችሁ ነግረሽን ፎቶውን አሳየሽን። ፎቶውና እኛ ካሜራ ላይ የነበረውን ነገር ስናመሳሰለው መመሳሰል ብቻ ሳይሆን አይደንቲካል ናቸው። ልጁ ራሱ መሆኑን ማረጋገጥ ቻለን። ነገር አይበታሉ ማለት ነው። ቤተሰቦቹ እንደዚህ ነው የሚያሳካው ነገር አለ ስትለኝ ደግሞ እሱን ማሳካት የሚፈልገው ነገር አለ ስትለኝ በቃ አግብቷት ምናምን ትክክለኛ ህይወት ልትኖር ነው ብዬ ሳስብ ከዛ እሱ ደግሞ አይዲያው ሌላ ነው። ሰው እንደተከተለ አውቆ ነው የተደበቀው ወይ ደግሞ ሄጃለሁ ብሏት ነው። ደውሎ እየሰማሁት ነበረ ሂጂ በቃ ምናምን እደውልልሻለሁ ነው ያላት። ይገናኛሉ እኮ አባቱ እንደውም ከእናቱ ይልቅ ከአባቱ ጋር በጣም ይገናኛሉ። እኔ የአባቱ ሚስት ተወቅ አትወቅ አላውቅም። ምናምን ሲመጡ ጭራሽ እንድታገኘው ፈቃደኛ አልነበርኩም። ያው ልጅቷ በግፊት የምታረገው ነገር ነው ብዬ ነው ዝም ስላት የነበረው። ከዛ ሳያቸው ቆሙ እና እኔም ደግሞ በቃ አሁን በጣም ስለተናደድኩኝ የሆነ ጭስ ነገር ይወጣል ከሱ
ምን አስጀምሯት ነው እህቴን የሚለውን ነገር በጣም ስለተናደድኩኝ በድንጋይ ሁላ ልመታው ፈለግኩኝ እና ከዛ ደርሼባቸው ልቆም ስል እሱ የለም እና እህቴ እኔ እንደውም በጣም ግራ ሲያጋባኝ የነበረው ራሱን ለምንድን ነው ሊደብቅ የሚችለው? እሷ ታየዋለች እና ስላየችውም በቃ ስለተግባባችሁም ነው የወደደችው። ግን ደግሞ የወደደችውና ያየችውን ሁሉ ነገሩን የምታውቀው ልጅ ቤተሰቧ ማወቅ አለባት። ሳምሪ የት ነው ሄደው? እሷ የመጣችበት ሰዓት ወዴት ነበር ሄደው? ወደ ሱቅ ነበር የገባው። ወደ ሱቅ? አዎ እዚህ ሱቅ ደርሼ መጣሁ ብሎ እኔ ሄደ። ከዛ በኋላ ተመለሰ አገኛችሁት? ከዛ በኋላ አልተመለሰም። ደውሎልኝ በቃ እንገናኛለን ብሎኝ በዛው ነው የቀረው። እኔ እንዳየው የሚመቻችልኝ ነገር የለም፣ ግን ብዙ ጊዜ ልከታተለው ሞክሬያለሁ ምናምን፣ ግን እንዳየው አንድም ቀን እድሉን አላገኘሁም። ከማግኘቷ በፊት በጣም ተስፋ የቆረጠችበት ሰዓት ነበረ እና ከሱ ጋር ከተዋወቀች በኋላ በቃ ደስተኛ መሆን ጀመረች ምናምን እና ፍቅረኛም እንደያዘች ምናምን ስትነግረኝ የደስታዋን ምንጭ ማወቅ እፈልጋለሁ እና ፎቶም ተነስተው እንድታሳ ኩል የሆነ ልጅ ነው። እንዴት ነው በቃ ሳገኘው ሰላም የሆነ ልጅ ነበረ። አባቱ ከሞተ በኋላ በጣም ተቀያየረብኝ ጀመርኩኝ። ምንድን ነው ማጨስ ጀምራ ነው እንዴ ምናምን ብዬ የሚለውን ወይስ የቤተ ክርስቲያን ሰው ተዋውቃ እንዴት እንደዚህ አይነት ህይወት ውስጥ ትገባለች የሚለውን ነገር ለማጣራት በድብቅ መከታተል ጀመርኩኝ። ሰበብ ሊሆን ይችላል። ካሜራ ላይ ያየሁት ነገር ድንገት ስለጠፋብኝ አእምሮዬ ላይ የፈጠረው ነገርና የሰማሁት ነገር ትንሽ ክላሽ የሚያደርጉ ነገሮችን ፈጥሯል። ክፍል ውስጥ ተኝቶ ምግቡን በልቶ ይወጣል አይወጣም የሚለው ነገር ግዴታ ማጣራት ስላለብን እንግዲህ ዛሬ ልጅ ከመንፈስ የራቀ ልጅ ነው። ትክክለኛ ሰው ነው፣ ግን በጣም ጥንቁቅ ይመስለኛል። ትክክለኛ ሰው ነው ካለ እኔ ምን አስባለሁ ሊሆን ይችላል ባይ ነው። ዘኪ ግን እስካሁን ድረስ እኔ እኮ አንተ ያው ቶታሊ ያልገባኝ ነገር አንተ ጋር ሰው ነው ብላ አምናሃል። ሰው ነው በቃ እርግጠኛ ነኝ ሰው ነው። እሺ ሰው ከሆነ እንዴት ነው እዛኛው ካሜራ ላይ ሳይኖር እዚኛው ካሜራ ላይ ያለ፣ ከዛ ደግሞ እያባረሩት እንዳለ ጠፋ ካሜራ የተቀመጠባት የሆነ ትራማ ይኖራል በልጅነት ነው። ይሄ ትራማ አይደለም አደጋም ነበረ። በአደጋው ነው ራሱ ብለን እንዳንደመድም የደረሰባት አደጋ አንድ እግሯን ብቻ ነበር የሚያስቸግራት። ቢሆንም እሱ ሙሉ ለሙሉ ለቋታል። ልጅቷንም ቪዲዮንም አሳይቻችኋለሁ፣ የተላከለኝን ቪዲዮ። የሆነ በጣም ኮንፊውዥን ውስጥ ነኝ ያለሁት። አሁን ምን ማድረግ እንዳለብንም አላውቅም። በዚህ በኩል ደግሞ የሉል ኬዝ አለ። በሉል ኬዝም እየሄድንባቸው እየሰራናቸው ያሉ ነገሮች አሉ። መለስበት ሰዓት ራሱ እየደረሰብን ነበረ። መጨረሻ ላይ ነው በቃ አንችልም ተባብለን ከዘኪ ጋር ወጣን። ይሄድ ነው ደርሰን እዛ ቦታ ላይ ማንሳት ስንጀምር የህግ አካላት እንኳን ሊጠጉን አልቻሉም። በጣም ፈርተው ነበረ። የምትሄድበት ነገር አለ የምትቀልበው ማለት ነው። ለዛ ለአጋንንቱ ለመንፈሱ ማለት ነው እንደ ግብር ነገር። ስለዚህ አባትየው ሲሰጡት የነበረው ነገር ለዛ ለባዕድ ለሚያመልኩት ነገር የሆነ ግብር እየሰጡት ነገር ነው ማለት ነው። የነበረውን ቴረር አስቡት፣ አስታውሱት። እዛ ቤት የገባን ሰዓት ላይ ያጋጠሙን ነገሮች አሉ። የምንነካቸው ነገሮችን በጣም ስንጸየፍ ነበረ። እያንዳንዱ የቲም አባላት እንዳለ ጓንት አድርገን ምን ብለን የሚሰራውን ነገር እንደ ቤተሰብ እንዳንድ አካል ነው ተቀንሶ፣ ሊያውም ደግሞ አባት ሊበሉት ይዘውት የሚገቡት ነው እንጂ የሚመስላቸው ለሆነ ነገር የሚገበር ነገር አይደለም ብሎ የሚያስቡት። የሆነ ነገር ማየት አለብህ፣ ሲገባ የሆነ ነገር ማየት አለብህ፣ ሲወጣ የሆነ ነገር ማየት አለብህ። ቢያንስ የሰው ልጅ የሆነ ነገር አስቀምጦ ይሄዳል። ከ12 ሰዓት በኋላ ፓራላይዝ ልትሆን የምችለው ቀን ጤነኛ ሆና ስትሰራ ስትንቀሳቀስ የነበረች ልጅ የመንፈስ ስራ ከሌለው መንፈስ እዛ ጋር የሆነ ነገር እየተፈጠረ ባድ ስፕሪት ነገር ከሌለ እንዴት ቀን በስነስርዓት በሰላም የዋለች ልጅ ማታ ማታ ብቻ ተነስታ ፓራላይዝ ልትሆን ትችላለች? አለ እንዳለው ለምሳሌ ጨለማ ክፍል ረጅም ጊዜ ጨለማ የነበረ ክፍል ላይ እንደዚህ ባድ ስፕሪት አለበት እንደዚህ ማንም ሰው መግባት የለበትም ተብሎ ቴረር የሚለቀቅበት ክፍል ላይ ድንገት ስገባ አይምሮ ላይ የሚፈጠር ነገር አለ። እሱን ይዘው ስገባ ኢንኬዝ እኔ እንኳን ከኋላ ቢይዝክ ወይ ይህን ነገር ይፈሩታል፣ ስለሱ ሀሳብ መስጠት አይፈልጉም፣ ወይ ደግሞ ምንም የሚረብሻቸው ነገር የለም። እነዚህ ሰዎች የሚነግሩ ነገር ሊሆኑ እሺ፣ ጨዋትም ነበረ አትሊስት እሺ፣ ቁጣራ መደብደቡ አልሰሙም እንበል። እሺ፣ ይህ ሰውዬ ከሞቱ 3 ዓመታቸው ነው። 3 ዓመት ከሞላቸው አባትየው ከሞቱ በዚህ ጊዜ ውስጥ ማንም ምግብ ይዞለት አይገባም። ምናምን ነው የሚመስላቸው። እሱን መደገፍ ሳንፈልግ ቀርተን ከእሱ ጋር እየሰራ እንዳልሆነ ነው እየታሰበ ያለው። አሁን ደግሞ ያለበት መስኮት ከተዘጋ ጣራ በድንጋይ ይደበደባል።
ጩኸት ምናምን ይሰማል ምናምን የሚል ነገር ነው ያቀረበው። ራሱ እኮ አንድ ምልክት እኮ ሊሆን እኮ ይችላል። መንፈስ ነው ምናምን የሚለውን ብሎ ለመቀበል ማታ ቢደበድቧት ቢቆነጥጧት ሊያገላብጧት ቢሞክሩ ምንም የምትነቃነቀው ነገር የለም። ኢቭን አይኗ እንኳን ብሊንክ አያደርግም። አልቀደም ብሏቸው ጥጥ አድርገው በፕላስተር ተለጥፎ ነው የምታኘው ይች ልጅ። አሁን እኮ እንደዚህ አይነት የባድ ስፕሪት ነገሮችን አንደኛ ኬዞቹን ባንይዛቸውን ባንገባባቸውም ደስ ይለኛል። ምክንያቱም በዛ ውስጥ ራሱ እኛ እነሱን ነገሮች እነሱን ለማጥፋት እያወቅናቸው ያላቸው ነገሮች ጥሩ አይደሉም። ሰዎች ሲገቡ የሆነ ነገር ይፈጠርብናል። ኢቭን እንዳልኳችሁ ጨለማ ውስጥ ተደብቆ የነበረ ሰውዬ ኢንኬዝ ወይ ቢመታ ወይ ቢይዝህ ሌላ ነገር ውስጥ ልገባ ትችላለህ። ይሄ ልጅ ግን እንዴት ሲገባ አይታይም፣ ሲወጣ አይታይም። በነበረ ጊዜ እዛው አስገብቶ ሲቀልበው ነበር። አሁን ምንድነው እየቀለበ የነበረው? አውሬ ነው ሰው ነው እየቀለበ ያለው ነው? ይሁን ምንም ይቀልበው፣ ብዙ ሊያደርጋቸው የሚችላቸው ነገሮች አሉት። ሰውና የተገደበ በመሆኑ ልክ እንደኛው በመሆኑ ይመስለኛል እንጂ የኛ ጥልቅ ምርመራ ለማድረግ ነው። ሰዋዊ እንትን አይደሉም። አሁን ጨለማ ቤት ውስጥ ራሱ አሁን እንዴት አንድ ሰው እንዴት ሊቀመጥ ይችላል? ሌላውን ተው፣ መብራት ሲጠፋ ራሱ አሁን ቤት እንዴት ነው የምንቸገረው? ስልክ ላይ ማብራት ምናምን ነው። ይሄ ሰውዬ ግን ብርሃን ነገሮችን አይፈልግም፣ ጨለማ ነገሮችን ብቻ ነው የሚፈልገው። ዋይ የሚለው ጥያቄዎች አሉ። የናቸው ነው። አንተ ካሜራ ላይ የሉ። እኔም አብሬ ነበርኩኝ። ኮንፊውዥን ውስጥ ነኝ ያለሁት። እንዴት የኛ ካሜራ ላይ መግባት አልቻሉም? ዙም ስናረጋቸው እዚህ ጋር ያሉትን ቲም እያየን ነበር አይደል? ልጁ ለምንድን እኛ ካሜራ ላይ ሌለው ነበር ነገር ነበር። ከሱ አንጻር ልብሻል፣ ስሜት ተረብሻል። ግን ቆይ አሁን እሺ ካሜራ ጥለን እንሂድ ምናምን የሚል ሀሳብም ነበር። እዛው ካሜራ ደብቀን መሄድ እንጂ የመጠበቅ ሀሳብ አልነበረን። ካሜራ ደብቀን ሄደን ቢሆን ኖሮና ምናልባት ዋየርለስ አክሰስ ኖሮን ቢሆን ኖሮ ልጁ ቤት ውስጥ መስኮቱን እየሞከረ ነበር ሊገባ። ከፍቶ መስኮቱን ቢገባ ኖሮ ከቤት ተነስተን መተን እዛ እስከምንደርስ ድረስ የምንይዘው ይመስላችሁ ነበር? በአንደኛው ካሜራ ብቻ ራሱ መያዛችን መንፈስ አለሙን ያረጋግጥልሃል። መጥፋቱስ እንትን ወጣ ያለ ነው። ይሄ ትርፍ ጣቶቹ፣ ፀጉሩ፣ ፂማፂሙ ምናምን ስታየው የሰው ልጅ በሩቁ ዝግ ነበር። እሱ ከፍቶ ገባ። ከፍቶ ከገባ በኋላ የቁልፍ ድምፅ አትሊስት መስማት ነበረብን። የቁልፍ ድምፅም አልሰማንም። በር ከፍቶ ነገሮች በጣም እየተወሳሰቡ እና እየተካረሩ ያለበት ሁኔታ ላይ ነው የምንገኘው። ተዘዋዙረን እንግዲህ እንደነገርኳቸው ቤተሰቦቼ ባለፈው ቪዲዮ ላይ ተዘዋዙረን ሰዎችን ለመጠየቅ ቪዲዮን ለማሳየት ልጁንም ደግሞ ፎቶን ፕሪንት አድርገን በተለያዩ ቦታዎች ላይ አይተውት የሚያውቁ ሰዎች ካሉ ወይስ ደግሞ መንፈስ ነው ይሄ ልጅ የሚለው ነገር ለማጣራት እጅግ አድካሚ የሆኑ ጉዞዎችን እየተጓዘን ያለ ነው። እንግዲህ እንቅልፋችንን አልተኛንም። ኦልሞስት አሁን 8 ሰዓት ከምናምን ሆኗል። እስከዚህ ሰዓት ድረስ እንግዲህ የልጁን ማንነት ለማጣራት በተለያየ መልኩ ስንንቀሳቀስ ነበርና በሚገርማችሁ ሁኔታ ታሪካችንን ተነስተን የጀመርንበት ነገር ምንም ውል የሌለው ነገር ነበረ ስንጀምረው። እህቴ ማታ ብቻ ፓራላይዝ ትሆናለች፣ ጧጧ ግን ደህና ነች የሚባል ሀሳብ ተሰጥቶን ነበረ። ነገሮችን ለማጣራት ጥረት እያደረግን የነበረው እሱ ነገር ትንሽ ግራ አጋባን። ከዛ በኋላ ደግሞ አንድ ልጅ በዱላ ተመቶ እንግዲህ ራሱን ስቶ በነበረበት ሰዓት ላይ ሰመመን ውስጥ ሆኖ ልጁን እንዳየው ከዛ በኋላም ጸበል ቦታ እንዳገኘው ምግቡን ደግሞ የሚበላው እሱ መሆኑን ሲናገር ነበረ። ይህ ነገር ደግሞ ከተፈጠረ 3 ዓመታት ሆኖታል። አባት ከሞቱ በኋላ እንግዲህ ልጅ ብቻውን ወደ ክፍሉ ምግብ የሚወስድለት ሰው የለም። ግን ራሱ ይዞ መጥቶ ገብቶ ይበላል ወይስ ምንድን ነው? እንዴት ነው? መስዋዕትነትስ ከሆነ ወይ ደግሞ ለእሱ የሚቀብር ግብር ከሆነ እንዴት ነው እየቀረበለት ያለው የሚለውን ነገር በጣም በቃ ነገሮች ኮምፕሊኬትድ እየሆኑ እየተወሳሰቡብን ያለበት ሁኔታ ላይ ነው የምንገኘው። ዛሬ ደግሞ አሁን እየተንቀሳቀስን በነበርንበት ሰዓት ላይ የሰማነው ነገር ደግሞ እጅግ ለአእምሮም የሚከብድ ነገር ነው። መጀመሪያ አስበን ከነበረው ነገር ደግሞ ለየት ያለና በባህሪው ለወጥ ያለ ማለት የኔ አስተሳሰብ ሊሆን ይችላል። ካሜራ ላይ ያየሁት ነገር ድንገት ስለጠፋብኝ አእምሮዬ ላይ የፈጠረው ነገርና የሰማሁት ነገር ትንሽ ክላሽ የሚያደርጉ ነገሮችን ፈጥሯል። ምናልባት ይህንን ቪዲዮ ውድ ቤተሰቦቼ በሁለተኛ ቀን ከሆነ ለእናንተ እያደረሱ ያለሁት ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የማዕበል ቤተሰቦች፣ ወንድማችሁ ቴዎድሮስ እንግዲህ ዛሬም
በእንደዚህ በትጋት እንግዲህ ተመልሼ መጥቻለሁ። ዛሬ ላይ ደግሞ የጀመርነው ታሪክ ላይ የሰማናቸው ብዙ ነገሮች አሉ። ያየናቸው ጎረቤት አካባቢ የጠየቅነው ነገር አለ። አካባቢው ላይ ተዘዋዙረን ፎቶዎቹን ስናሳይ አንድ አውቃቸዋለሁ የሚል ሰው የለም። ምናልባት አሁን ካገኘሁት ቤተሰብ ውጭ ስለ ልጁ ማንነት የሚያውቅ ማንንም ልናገኝ አልቻልንም። እሱን የሚመስል ልጅ ግን በተደጋጋሚ ማታ ማታ እንደሚሄድ ሁሌም ደግሞ ኮፍያ አድርጎ ማለት ሹራብ ኮፍያ አድርጎ እንደሚንቀሳቀስ ፓርኪንጎቹ ሲነግሩን ነበረ። ግን የነገሩን ልጅ አገኘኑ። ካገኘኑ በኋላ ስናየውም ስንጠይቀውም እኛ ቪዲዮ ላይ የምንፈልገውን ልጅ በታምር ሊመስል አልቻለም። ምናልባት በሜካፕም በምንም ራሱን የቀያየረ ይንቀሳቀሳል ብለን ስላሰብን አስፈላጊውን ምርመራ ሁሉ አደረግን። ያ ሁሉ ነገር ግን ትርጉም የለውም ነበረ። ልጁን ማግኘት አልቻልንም። ሄደን ግን እዚህ ቤት ላይ ስንደርስ አንድ ፍንጭ ያለው ነገር ትንሽ መረጃ ሰማን። በመጀመሪያ እህቴን ሳገኛት እንግዲህ የነገረችኝ ነገር አለ። ይሄ የጠፋው ፍቅረኛ ነው የሚል ነገር ነገረችኝ። ከሰማኑ ነገር ጋር ትንሽ ኮምፕሊኬትድ ስለሆነብን በእርግጥ ትክክል ነው ወይ ከሱ የእሷ ፍቅረኛ ነው ወይ እንዲህ ሊተዋወቁ ቻሉ የሚለውን በካሜራ ቀርጬ መያዝ ፈለግኩኝ። እሷም ደግሞ ፈቃደኛ እንድትሆንልኝ ቪዲዮን የምቀርጸው ሰውን ለማስተማር ለማህበረሰቡ መልእክት ለማስተላለፍ መሆኑን ነግሬያት መልኳንም ማንነቷ እንዳይታወቅ አድርጌ ያሳለፈችን ህይወት ምናልባት ይህን ቪዲዮም አይቶ እሷንም የሚፈልጋት ከሆነና የነገረችኝ ነገር ትክክል ከሆነ ተመልሶ መጥቶ የነበራቸው ነገሮች እንዲያስተካክሉ ስለፈለግኩ ነው ቪዲዮን የምቀርጸው ብዬ አስረድቻት ሁሉ ነገር ተማምነን ቪዲዮን ወደ መቅረጽ ገብቻለሁ። እንግዲህ ውድ ቤተሰቦቼ እናንተም ደግሞ ቻናሌን ለብዙ ሰዎች ሼር በማድረግ ቪዲዮን ደግሞ ከመጀመራችሁ በፊት ሁሌም እንደምላችሁ ላይክ በማድረግ እንድትጀምሩት ፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። እሺ፣ በመጀመሪያ እድሉን ስለሰጣችሁኝም ፈቃደኛ ስለሆናችሁልኝ አመሰግናለሁ። ፎቶውን ስታይ በጣም ደነገጥሽብኝና አሁን መግቢያ ላይም ነገሮችን ብዙ ሳወራ ሰምተሽኛል። ትንሽ ኮምፕሊኬትድ የሆነ ነገር እንዳለና አንቺ ላይም ኮንፊዥን እንደፈጠርኩኝ ይገባኛል። ብዙ ሰዎችን ጠይቀናል። ፎቶውን አሳይተን እንደነገርኩሽ እዚህ ቤት ላይ ናቲ እስኪደርስ ድረስ ናቲ እዚህ ቤት ገብቶ እስኪጠይቃችሁ ድረስ ምንም የሆነ ፍንጭ ያለው ነገር ማግኘት አልቻለም። እኛ በጣም አድካሚ ጉዞ ነበር እየተጓዝን የነበር ነው እና ምናልባት ተመሳስሎባት ይሆናል ምናምን የሚል ነገርም ተፈጥሮ ነበረ። በጣም በሚገርም ሁኔታ ግን አንቺም አንድ ብቻ ፎቶ እንዳላችሁ እሱንም በአስገዳጅ ሁኔታ እንደተነሳችሁ ነግረሽን ፎቶውን አሳየሽን። ፎቶና እኛ ካሜራ ላይ የነበረውን ነገር ስናመሳሰለው መመሳሰል ብቻ ሳይሆን አይደንቲካል ናቸው። ልጁ ራሱ መሆኑን ማረጋገጥ ቻለን። ለዛም ነው ይህንን ቪዲዮ መቀጠል የፈለግኩት። ምናልባት ደግሞ አንቺም ስትነግሪኝ የነበሩት ነገሮች አሉ ትክክል ከሆኑ በዛ ይህንን ቪዲዮ አይቶ ምናልባት አንቺን የሚፈልግሽም ከሆነ በድጋሚ የምትገናኙበትን እድል ለማመቻቸት እሱም ደግሞ ያለበት ነገር ወይም ደግሞ እያደረገ ያለው ነገር ምን እንደሆነ ማወቅ ስለፈለግን ነው ቪዲዮን እየቀረጽን ያለ ነው። እስኪ ከትውውቅን ጀምርና ወደ መጣሁበት ጉዳይ ከእናንተ ማወቅ የምፈልገውን ነገር እገልጽላችኋለሁ። እህታችንን አንቺ ማለበል። እሺ፣ እኔ ጽዮን እባላለሁ፣ የሳምራዊት እህት ነኝ እና ስለ ሁኔታው በደንብ ማወቅም ሆነ የሚያጠራጥሩኝ ብዙ ነገሮችም አሉ። ማለቴ ከእህቴ ጋር በተደጋጋሚ ቤተክርስቲያን ነበር የሚገናኙት እና ይህ ነገር ደግሞ በጣም ነበር የሚያጠራጥረኝ። ፎቶ እንኳን እኔ እሱን በጣም ማወቅ ፈልግ ነበር እና ፎቶ እንኳን ተነስተው ምናምን እንደዚህ ያየሁት በደንብ የለም። ልጁ ነጠላ ለብሳ ከነጠላ ውጭ የትም ሊያገኛት አይፈልግም። እንደገና ማታ ደግሞ ወክ ይወጣሉ። ከዛ አምሽታ ምናምን ትመጣለች እና እኔ ፍቃደኛ አይደለሁም በግንኙነታቸውም እና በጣም ብዙ እንትኖች ውስጥ እንድጠራጠረውም ምክንያት ሆኖኛል ማለት ነው። እና ልጁ የሆነ ግራ የሚያጋባ አይነት ነገር እንዳለው አሁን አንተም ስትናገር በቃ እህቴ ምን አይነት ህይወት ውስጥ ገባች ምናምን ብዬ በጣም እስክጨነቅ ድረስ ነው የደረስኩት። እና ደግሞ በድንገት ተሰወረ። እሷም ነጠላ ለብሳ መሄዷን አቆመች ማለት ነው። ምክንያቱም ነጠላ ለብሳ ቤተክርስቲያን ስትሄድ እሱን ለማግኘት ነው የምትሄደው። አሁን ደግሞ በቃ ትንሽ ጊዜ ሆነው እሱም የለም አድራሻው የት እንደሆነ ምናምን አታውቅም። እና እሱን ደግሞ ያገኘችው በቃ የሆነ ተስፋ በቆረጠችበት አይነት ሰዓት ነበር እና በጣም ነው የምትወደው።
እና እኔ በቃ ምንም ልል አልችልም። በጣም ጭንቀት ውስጥ እኔ ከተታችሁኝ ሁላችሁም ይሄንን ነገር ስሰማም እንደገና እሷም አሁን ላይ ግን ታምኛለሽ? እኛ ይዘን የመጣነው ቪዲዮ አይተሽዋል። ቪዲዮ ላይ መጀመሪያ እንድታዩት የፈለግነው ፎቶውን ነበር። ፎቶውን አያችሁት። ከዛ ደግሞ ቪዲዮውን አሳየኋችሁና ሳምሪ ፎቶውን አንጥታ ስታሳየን ማች ሲደረግ ግራ አጋባን ሁሉ ነገር። እኛ አስበን የመጣነው ነገር አለ እንደነገርኩሽ። እኛ ቶታሊ ልጁ መንፈስ ነው የሚል ነገር ነው አይምሯችን ውስጥ የመጣው። ምክንያቱም ካሜራ ላይ ሁለት ካሜራ አስቀምጠን ነበር ስንጠብቀው የነበረው። ቅድም እንደነገርኳችሁ አንደኛው ካሜራ እዚህ ጋር ያለው፣ አንደኛው ካሜራ እዚህ ጋር ያለው። ከየትኛው አንግል እንደሚመጣ አላወቅንም። እየጠበቅነው እያለ ይሄኛው ካሜራ ልጁን መቅረጽ እየቻለ ይሄኛው ካሜራ ግን ምንም የሚያሳየን ነገር የለም። ኢቭን ልጁ ከታየ በኋላ መስኮቱን እየሞከረ አይታችሁታል ቪዲዮን በደንብ። ከዛ በኋላ እየሮጠ ሊያመልጥ ሞከረ። ሲከተሉት ነበረ። እኛ ካሜራ ላይ ምንም ያየነው ነገር የለም። እንቅስቃሴንም አላየንም። ልጁ እንዳይን ተደብቀን ረጅም ዙም አድርገን ነበር ስንጠብቅ የነበረው። የእነሱ ካሜራ ላይ እኛ እንታያለን፣ የእነሱ እንቅስቃሴ ይታያል። እዛ ጋር ያለው ነገር ግን ምንም ማየት አልቻልንም። እዚህ ልጁን ፎቶን አግኝቶ ከቪዲዮ ላይ ካፕቸር አድርጎ ይዞ በየአካባቢ የተንቀሳቀሱ ይሄን ልጅ ታውቁታላችሁ ብሎ ከመጠየቅ ውጭ ምንም አይነት አማራጭ ስለሌለን ነው። ከዚህ ሰፈርም ይርቃል ብለን ስላላሰብን ሰፈሩ ላይ ስናጠራ የነበረው። እዚህ ስንመጣ ደግሞ ፎቶውን አሳየሽን። ልጁ ላይ ስናያቸው የነበሩት ባህሪዎችን እንዳለ ሲገለጽ የነበረን በአካላቸው ሲገለጹ የነበሩ ነገሮች፣ የፀጉሩ መንጨፍረር፣ ተቀጣይ ጣት መኖሩ ምናምን ነገር ደግሞ ገጠመ። ካየኑ ነገር ጋር ገጠመ፣ አንድ አይነት ሆነብን። እዚህ ይህንን ነገር ለማጣራት ነው ሁለታችሁን እያወራችሁ ያላችሁ። ሳምሪዬ አንቺ ነሽ በአብዛኛው ነገር የምታውቂው እና እህትሽም ደግሞ አሁን እየነገረችኝ የነበሩት ነገሮች አሉ። ይህን ልጅ የምታገኘው ቤተክርስቲያን ብቻ ነበረ? ሁሌ ነጠላ ለብሰሽ ብቻ ነበር የምታገኘው? አዎ እኔ አሁን የምታወሩት ነገር ራሱ በጣም ነው ግራ የገባኝ። ማለት ለማመን ግራ የሚያጋባ ነገር ነው። እና እኔ እና እሱ የተገናኘ ነው ቤተክርስቲያን ነው ማለት በወንድ ልጅ ተስፋ በቆረጥኩበት ሰዓት ነው ቤተክርስቲያን ያገኘሁት። በጣም ጥሩ ልጅ ነው። እኔ ሳቀው ማለት ነው። ይሄ ካየሁት አንጻር ሳይሆን እኔ ሳቀው ልጁን እና ከተገናኘን በኋላ በሂደት አብረን ሆነን ምናምን ነገር በጣም ነው የምንዋደደው። በጣም ነው የምወደው፣ እሱም በጣም ይወደኛል። እና እንዴት ነው መሰለህ ወክ ምናምን ማታ ማታ እንወጣለን። ስንወጣ ነጠላ ለብሼ እንወጣ ነው የሚፈልገው እና ነጠላ ለብሼ እኔ ለምንድን ነው ብዬ ራሱ አልጠየኩትም። ምክንያቱም በቃ ነጠላ መልበስ ጥሩ ነገር ነው ብዬ ስለማስብ እሱ ለእኔ ጥሩ እያሰበልኝ ነው ብዬ ስላሰብኩ ማለት ነው። እና እንዴት ነው ፎቶ ራሱ በነገራችን ላይ እንድንነሳ አይፈልግም። አንድ ፎቶ ነው መሰለኝ አለን እሱ ማለት ነው። በግድ ነው እሱን ራሱ የተነሳ ነው እንጂ ፎቶ ራሱ አንነሳም። እና አሁን እናንተ የምትሉኝ ነገር እና ፎቶ ማትነሱ ከሆነ ያን ፎቶ እንዴት ልታስቀር ይቻልሽ? እንዴት ታስቀር ይቻልሽ ማለት አሁን ለእኛ ስታሳይ ነበረው ማች ያደረግነው ፎቶ አለ አይደለ? ያ ፎቶ እጅሽ ላይ እንዴት ሊቀር ቻለ? በእኔ ስልክ ነው የተነሳ ነው። ከዛ በኋላ በቃ እኔ በግድ የተነሳው እሱ በእኔ ማለት ነው። ስለዚህ እኔ ደግሞ ፎቶውን እፈልገዋለሁ። ፍቅረኛሞች ያው ታውቃለህ ማለት እንዲኖራቸው የምትፈልገው ነገር አለ። ስለዚህ እኔ ፎቶ እንድንነሳ ስለፈለኩ ፎቶ ደግሞ እንዲቀመጥ ስለፈለኩ እኔ ስልኬ ላይ ነበረ፣ በእኔ ስልክ ነበር የተነሳ ነው። እስኪ መጀመሪያ እንዴት ነበር የተዋወቃችሁት? ከዛ እንዴት ነገሮች ወደ ፍቅር ግንኙነት ተቀየሩ? ሀሳባችሁስ አላማችሁስ ምን ነበረ? እንዳልኩ ነው ቤተክርስቲያን ነው የተገናኘ ነው። በድንገት ተሳልሜ ዞር ስል ነው ያየሁት። እሱም እየተሳለመ ነበር ምናምን። ከዛ መንገዳችን አንድ ላይ ነበረ። ወጣን አብረን እየመጣን እያወራን ምናምን ነገር እንዲሁ በበነግታውም ሲሄድ ምናምን ቦታው ላይ አገኘዋለሁ። ቤተክርስቲያን በጣም ያዘወትራል እና እኔም እዛ ቦታ እየሄድኩኝ ከዛ በኋላ ሲሸኘኝ ምናምን ነገር በሂደት እየተግባባን መጣን። ከዛ እኔም እየወደድኩት እሱም እየወደደኝ መጣ። ከዛ በኋላ በመሀል ጠፋብኝ። ማለት እንዴት ነው ብዙ ነገር ካሳለፍን በኋላ በመሀል የለም ልጁ ጠፋብኝ እና በጣም ግራ ገባኝ። አሁን እናንተ ስትመጡ ደግሞ በጣም እኔ እንጃ በጣም ግራ ገብቶኛል። እኔ ምን ማለት እንደምችል አላውቅም። እስኪ ምናልባት ስለሱ የምታውቂያቸው አንዳንድ ነገሮች ካሉ ስለ ቤተሰቦቹ፣ ጓደኛ በቃ የሆነ ሊያወራሽ የሚችል ትኩረት ሰጥቶ ሊያወራው የሚችለው ሰዎች ካሉ ከአንቺ ጋር።
ስለ ጓደኛ አላውቅም። ስለ ጓደኛ ሳይሆን ስለ ቤተሰቦቹ ግን ከእናትና ከአባቱ ጋር አይደለም የሚኖረው። ማለት እናትና አባቱ ተለያይተዋል እና አንዴ ከእናቱ ጋር አንዴ ከአባቱ ጋር ምናምን እያለ ነበር የሚኖረው እና ከአባቱ ጋር ብዙ ጊዜ አልኖረም። ማለት ውጪ ነበር ብዙ ጊዜ የሚኖረው። ውጪ ማለት ወደ ጎዳና ብዙ ጊዜ በጣም ያሳልፋል። በጣም ተሰቃይቷል ልጁ ማለት ነው። ከአባትና ከእናቱ ጋር ለሚኖረው? አዎ። እንዴት? እሺ አሁን ሁለቱም ሊለያዩ ይችላሉ። ሲለያዩ ወይ እናቱ ጋር ወይ አባቱ ጋር ለምን ሊያደግ አልቻለም? እኔ እሱን በደንብ ግልጽ አድርጎ አልነገረኝም። ግን እናትና አባቱ እንደተለያዩ ማለት ደስተኛ አይደለም እና በቃ ጎዳና ላይ ወይም ደግሞ እናቱ ጋር ትንሽ ጊዜ ሄዶ ወይ አባቱ ጋር ትንሽ ጊዜ ሄዶ ወዲያው ነው የሚወጣው እና ብዙ ጊዜ አይቆይም እነሱ ጋር ማለት ነው። ከዛ እናትየውም ስለተለያዩ ሌላ ባላገባች ምናምን ነገር ልጆችን ወለደች። አባትየውም ደግሞ ከ3 ዓመት በፊት ነው ምናምን ከዛ ሞተ እና ሲሞት በጣም ሀዘን ውስጥ ገባ ልጁ ማለት ነው። እና በቃ በጣም ሀዘን ውስጥም ሲገባ እንዴት ነው ቤተክርስቲያንም እንሄዳለን። ስንሄድ ምናምን ነገር እንደ በፊቱ አይደለም ማለት ተቀይሮብኛል። ቤተክርስቲያን ተሳልመን ጸበል ጠጥተን ምናምን እየወጣን ሲጋራ ያጨሳል። በቃ እንደ በፊቱ አይደለም ልጁ። በቃ እንዳለ መንፈሱ ምናምን ተረብሿል ማለት ነው። እና በጣም እኔ አላቅም ብቻ በጣም ከባድ ነበረ ማለት የሚያደርጋቸው የነበሩት ልምዶች። ከዛ በፊት አያጨስም ነበር ሲጋራ ምናምን? በፍጹም በፊት ላይ ጭራሽ አያጨስም ነበረ። ማለት ኩል የሆነ ልጅ ነው። እንዴት ነው በቃ ሳገኘው ሰላም የሆነ ልጅ ነበረ። አባቱ ከሞተ በኋላ በጣም ተቀያየረብኝ። እኔ እንደውም ሀዘን ውስጥ ነው ብዬ ማለት ተረድቼው ነበር። ከእናቱ ጋር የነበረው ነገርስ? እናትየውም ሞታለች ማለት ከእንጀራ አባቱ ጋር የሆነ ሰዓት ላይ ማለት ለቫኬሽን ወጥተው መሰለኝ እና መኪና አደጋ ደርሶባቸው ሞተዋል ሁለቱም ማለት ነው። ምን ያህል ጊዜ ነው ይሄ ነገር? ትንሽ ጊዜ ብቻ ነው ማለት በተከታታይ አመታት ውስጥ ነው እናቱንም አባቱንም የሚያጣው እና በዛ ምክንያት በጣም ከባድ ሀዘን ውስጥ ገብቷል ልጁ ማለት ነው። ከዛ በኋላስ የነበረው የባህሪ መለወጦች ነበሩ እንዳልሽኝ፣ ያው ቤተክርስቲያን ነበር አብዛኛው ጊዜ የምታሳልፉት እና ያ ነገር ላይስ የነበረው ነገር ከአንቺ ጋር የነበረው ግንኙነት ያመጣቸው የባህሪ ለውጦች ምን ይመስሉ ነበር? የባህሪ ለውጦች ማለት ምንም አልነበረም። በፊት እንደምናደርጋቸው እናደርጋለን። በቃ ምንም አልነበረም። ግን የባህሪ ለውጥ ልንለው ምንችለው ማለት እንዴት ነው? ጸበል እንጠጣለን። ከቅዳሴ መልስ ጸበል ጠጥተን ስንወጣ ያጨሳል። ይሄ እነዚህ ነገሮች ነበሩ። አቅፎኝ በመንገድ ላይ እየሄድኩ ምናምን እሱ ያጨሳል ሳየው ማለት ሰው ሲያየኝ ራሱን የመሳቀቅ ጀመርኩ። በጣም እኔ አላቅም። ይሄ ብቻ ነው የተቀየረብኝ እንጂ የሚያደርግልኝ ለእኔ ድርጊቶቹ ምናምን አልተቀየረም ነበረ እኮ። በፊት የነበሩት ባህሪዎች ወይ ዲፕሬሽን ውስጥ መግባት፣ እናትና አባቱን አጥተዋል እንግዲህ፣ ወይ መጨናነቁ ውስጥ ሌላ መንፈስ ውስጥ መግባት፣ ከአንቺ ጋር የሆነ በነገሮች በትንሽ ነገር የሚጣላት ነገሮች ነው አልነበረ? ምንም እንደዛ አንጣላም ነበረ ከኔ ጋር በምንም አይነት። ምክንያቱም እንደነበረ ወደዛ ህይወት እንዲቀየር ያደረገው ሲነግርሽ አንቺ ስጠይቀሽ አታውቂም? ያው ሰው ድንገት ተነስቶ ሲጋራ ሲጀምርም ወይም ነገር ሲጀምር ምክንያት ይኖረዋል። ከዛ ውስጥም ደግሞ ለማውጣት ደግሞ እንደ ፍቅረኛ ኃላፊነት አለብሽ። እነዛን ነገሮች ለማድረግ ያደረግሽ ነገሮች የሉም? ምክንያት የለውም የገባበት ምክንያቱ? እኔ እንዴት ነው የእናትና አባቱን የማጣቱ ምክንያት ነው ብዬ ነው የማስበው። በዚህ በፊትም እኮ አጥቷቸው ብቻውን እየኖረ እንደነበር ነግረሽኛል። በህይወት ይኖሩ እንጂ አብሯቸው መኖር ካልቻለ ያው እናትና አባቱ እንዳጣ ነው የምቆጥረው። አይ አንድ አይደለም እኮ ማለት ሲሞቱና እዚህ እያሉ አብሮ አለመኖር አንድ አይደለም ማለት። በህይወቱ ላይ ከባድ ነገር እንዳሳለፈ ይገባኛል። እኔ ከእናት ጋርም አልኖረም ከአባት ጋርም አልኖረም። ሁለቱ በህይወት ነበሩ። ለእነሱ ሊኖረው የሚችለው አስተሳሰብ የሆነ ለየት ያለ ነገር ይኖረዋል። ያ በሆነበት ሁኔታ ላይ እንግዲህ ይህ ልጅ ጎዳና ላይ ሲንከራተት ነበር እየኖረ የነበረው አልሽኝ። ከዛ እናትና አባቱ ያሉበትን ቦታ ያውቃል ነው? እንዴት ነበረ የሚከታተላቸው? መሞታቸውን በምን አወቀ? ይኑሩ ያግቡ ይውለዱ በምን ነበር የሚያውቀው? ማለት እንዴት ነው መሰለ አሁን ልጁ ይመስለኛል እንዴት ነው እናትና አባቱ ተለያይተው ሌላ ትዳር ውስጥ፣ አሁን እናቱ ሌላ ትዳር ውስጥ አለች አላልኩ? አባቱም እንደዛው ሁለቱንም መረበሽ አይፈልግም። እናቱንም አባቱንም ማለት ነው። ሌላ ትዳር ውስጥ ያለን ሰው መረበሽ አይፈልግም። አሁን እሱ በጣም ጭንቀት ልጅ እንዴት ሰርቫይቭ ያደርጋል ታዲያ? አንዳንዴ ከአባቱ ጋር ይገናኛል እኮ አባቱ እንደውም ከእናቱ ይልቅ ከአባቱ ጋር በጣም ይገናኛሉ። እኔ የአባቱ ሚስት ትወቅ አትወቅ አላውቅም፣ ግን ከአባቱ ጋር በጣም ይገናኛሉ ምናምን እና መሞታቸውን በዛ ያውቃል ማለት ይሰማል በደንብ ስለሚገናኙ ማለት ነው። ስለዚህ
አሁን በዛ ምክንያት ይመስለኛል ልጁ በጣም ጭንቀት ውስጥ ገባ። በጣም ከምል በላይ ማለት ጭንቀት ውስጥ የጀመረው የሆነ ያልጨረሰው ነገር እንዳለ ይነግረኝ ነበረ። ምን እንደሆነ እኔም ስለ የነገረኝ እንደዚህ ነው፣ የሆነ የጀመርኩት ነገር አለ ግን መጨረስ አለብኝ ምናምን ነው የሚለኝ ማለት ነው። እና ምን እንደሆነ ለእኔም ግልጽ አድርጎ አልነገረኝም። እና ብቻ በጣም ስራም አይሰራም አይደል? አዎ ስራም አይሰራም። አንቺ ሲያገኝሽ ያው ምናልባት ሻይ ቡና ልትሉ ትችላላችሁ፣ ነገር ሊያስፈልጋችሁ ይችላል። ያን ነገር ከበር ያረጋግሻለሽ አንቺ ነሽ? አዎ ስለ እንዴት ነው እንደዚህ ብሎ ማውራት ተገቢ አይደለም፣ ግን በቃ የሚያስፈልገውን ነገር አደርግለታለሁ እኔ በምችለው ማለት ነው። ምንም ነገር ሲፈልግ ልብስም ይሁን የሚበላም ምንም ነገር ሲፈልግ። ከዛ በኋላ አሁን ጎዳና ላይ ነበር እየኖረ ያለ ነበር ነው አልሽ። አሁን ላይ የት ነው የሚገኘው? የት ነው እየኖረ ያለው? ጎዳና ላይ እየኖረ ነው ያልኩ በፊት ነበረ ማለት አሁን ላይ እንዴት ነው በጣም እየራቀኝ ስለመጣ የሚያድርበት ቦታ እንዳለ ይነግረኛል። እያመሸም ነው የሚገባው ምናምን ነገር ግን የት እንደሆነ ቦታውን አልነገረኝም። ግልጽ አድርጎ እያመሸ ነው የሚገባው ማለት እያመሸ ነው የሚገባው ማለት በቃ ያመሻል፣ በጣም ያመሻል። ቢያንስ ወደ ሌሊትም ሊሆን ይችላል እስከ 5 ሰዓት ባለው አካባቢ እንደዛ ነው የሚገባው እና የሚያድርበትን ቦታውን ግን ዲቴል እንደዚህ አልነገረኝም። ቦታውን ግን እንደ ቤት እየገባ እንደሚያደር ምናምን ነግሮኝ ነበር። አምሽቶ ከገባ እንዴት ነው ታዲያ ጠዋት ተነስቶስ የሚወጣው? ጸበል እንደምትሄዱ ምናምን እየነገርሽኝ ነበር። እንዴት ነው ወይ ጸበል ወይ ቅዳሴ ለመድረስ አንቺ እንዳልሽኝ አሁን 5 ሰዓት 6 ሰዓት ሌሊት ላይ ነው የሚገባው። ቅዳሴ ምናምን የሚጀምረው እንግዲህ 10 ሰዓት 11 ሰዓት አካባቢ ነው። በዛን ሰዓት ደግሞ ተነስቶ ይወጣል። በዛች ሰዓታት ብቻ ነበር እያረፈ እየኖረ የነበረው። እንደዛ ነው ማለት ነው ማለት ከኔ ጋር በቃ እንደዛ ነው እየሆነልኝ የነበረው። ሌሊት ቅዳሴ ስንሄድ እንሄዳለን በቃ ይተኛል ብዬ ነው የማስበው። እንግዲህ ያችን ሰዓት ተጠቅሞ እየተኛ ነው ማለት ነው። እና ብቻ እንደምፈልገው እየሆነልኝ ነበረ። ሌሊት ቅዳሴ ስንሄድ ይሄዳል በቃ። ታዲያ በምን ምክንያት ልትራራቁ ቻላችሁ? በመሀል እንዳልኩ ነው በቃ እሱ ስትረስ ውስጥ በጣም ጭንቀት ውስጥ ገባ ምናምን። በመሀል እየጠፋብኝ መጣ እንጂ ግጭት አልነበራችሁም? ጭራሽ እኔ እና እሱ ግጭት አልነበረንም። እስኪ ምናልባት መጨረሻ ቀን ስታገኘው የመረበሽ ስሜት ወይ የሆነ ነገር የማድረግ ፍላጎት እንዳለው ያንጸባረቀበት ነገሮች የሉም? እኔ ላይ ምንም አያደርግም ማለት አይቀያየርብኝም። እኔ ላይ እንደዛው ነው በቃ በፊት እንደማውቀው ነው። ይሄ ማጨሱ ምናምኑ ያልኩ ነው እንጂ እኔ ላይ ምንም አይነት የፊት ለውጥ ራሱ አያሳየኝም። ግን እኔ አይቸው እንደዚህ ጭንቀት ማለት እየተጨነቀ እንደሆነ ምናምን ያስታውቀኛል። ግን እሱ ለእኔ ምንም አይነግረኝም። ትንሽ ግራ የሚያጋባ ነገር ነው ያለው። እህቴስ እስኪ የነበራት ነገር ምን ይመስል ነበረ? ከሱ ጋር ሆና ስትመጣና አሁን ከሱ ከተለያየሽ በኋላ ያየሽባት ነገሮች ምን አሉ? እህቴ ያው እንደምታያት ቶሎ ስሜታዊ ነው የምትሆነው እና ለማንኛውም ነገር በቃ ትንሽ ነገር ነው ለደስታ የሚበቃት እና እሱን ከማግኘቷ በፊት በጣም ተስፋ የቆረጠችበት ሰዓት ነበረ እና ከሱ ጋር ከተዋወቀች በኋላ በቃ ደስተኛ መሆን ጀመረች ምናምን እና ፍቅረኛም እንደያዘች ምናምን ስትነግረኝ የደስታዋን ምንጭ ማወቅ እፈልጋለሁ እና ፎቶም ተነስተው እንድታሳየኝ እፈልግ ነበር። እንዲሁም ደግሞ በአካልም ሆነ እንድታስተዋውቀኝ ምናምን ነገር እፈልግ ነበር። ግን ደግሞ በዚህ ነገር ፈቃደኛ አልነበረም እሱ እና ሁሌ ነጠላ እየለበሰች ቤተክርስቲያን ነው የምታገኘው። ቤተክርስቲያን ደግሞ የሚገናኝ ግንኙነት በቃ ጥሩ ነው ብዬ ነበር ማስበው ማለት ነው። የሆነ ጊዜ ላይ ምን ሆነ መሰለክ፣ ስትመጣ ምናምን ማታ ማምሽታ ስትመጣ ጠረኗ እየተቀየረብኝ መጣ እና ምን ትሸታለች? ሲጋራ። ከዛ እኔ እንደውም በጣም ጠረጠርኳትኝ ምን ጀመረሽ ነው ምናምን ነገር ስል እና ይህንን ነገር ደግሞ ልትነግረኝ ፈቃደኛ አይደለችም። ምክንያቱም በግንኙነቷ እስከተወሰነ ጊዜ በቃ ደስታዋን ላለመባላሸት ስል እየፈቀድኩላት ነበር ሁሉን ነገር እና ከሆነ ጊዜ በኋላ ደግሞ ሽታዋ ምናምን የሲጋራ ጠረን ሳሸት ስለማልፈቅድላት እያለች ትደብቀኝ ነበር እና ከዛ ልጁ ደግሞ በቃ ግራ የሚያጋባ ነገር አለው ሁኔታውን ምናምን ስረዳ እሷም አንዳንዴ ሳት ብሏት ስልክ እንደዚህ በጣም ክሎዝ ሆነን ምናምን ሚስጥሯን ከሱ ጋር ያላትን ግንኙነት አትነግረኝም። ግን የሆነ አጋጣሚ በቃ ስትነግረኝ ግራ የሚያጋባ ነገር አይበታለሁ ማለት ነው። ቤተሰቦቹ እንደዚህ ነው የሚያሳካው ነገር አለ ስትለኝ ደግሞ እሱን ማሳካት የሚፈልገው ነገር አለ ስትለኝ በቃ አግብቷት ምናምን ትክክለኛ ህይወት ልትኖር ነው ብዬ ሳስብ
ከዛ እሱ ደግሞ አይዲያው ሌላ ነው እና እሷ ደግሞ በቃ የምትጎዳበት ህይወት አይነት እንደሆነ ምናምን እየተረዳው ስመጣ እሷ ደግሞ ልትተው ፈቃደኛ አይደለችም። እና ከሆነ ጊዜ በኋላ ምን ሆነ መሰለክ እንደዚህ ጠረኗ ምናምን የሲጋራ እየሆነብኝ ሲመጣ እሷን መከተል ጀመርኩኝ። ምንድን ነው ማጨስ ጀምራ ነው እንዴ ምናምን ብዬ የሚለውን ወይስ የቤተ ክርስቲያን ሰው ታዋውቃ እንዴት እንደዚህ አይነት ህይወት ውስጥ ትገባለች የሚለውን ነገር ለማጣራት በድብቅ መከታተል ጀመርኩኝ። እና እኔ ከኋላ እየተከተልኳቸው ወክ እያደረጉ እሷም ነጠላዋን ለብሳ ምናምን ይሄዳሉ። ከኋላ ስለነበረ ፊቱን በደንብ ላየው አልቻልኩም። እና ልክ ስሄድ በጣም ረጅም ርቀት እየተጓዙ ነበረ። ከዛ ሳያቸው ቆሙ እና እኔም ደግሞ በቃ አሁን በጣም ስለተናደድኩኝ የሆነ ጭስ ነገር ይወጣል ከሱ እና ምን አስጀምሯት ነው እህቴን የሚለውን ነገር በጣም ስለተናደድኩኝ በድንጋይ ሁላ ልመታው ፈለግኩኝ። እና ከዛ ደርሼባቸው ልቆም ስል እሱ የለም እና እህቴን ብቻዋን አገኘኋት ማለት ነው። እየተከተልኳቸው በነበረ ሰዓት በቃ ጭስ እያየው ነው እንደሚያጨስ እሱን ኦልሬዲ አረጋገጥኩኝ። እና እሷም እያጨሰች ነው። እንዴት ነው ሁለቱ አብረው እንደዚህ እያጨሰ የምትሄደው ምናምን ብዬ በእሷም በጣም ተናድጃለሁ። እንደገና በሱም ተናድጄ በቃ ልመታው ሁላ በጣም ነው የፈለግኩትኝ። እና ልክ ግማሽ መንገድ ላይ ሄጄ በቃ ልይዛቸው ማለት ነው ስል እሱ የለም፣ እሷ ብቻዋን ቆማለች። እና አላቅም ስጠይቃት መጣው ብሎኝ እኮ ሄደ ምናምን ነገር አለችኝ። እና የነበራችሁበት መንገድ ምን ይመስላል? ምናልባት ኩርባ የበዛበት ወይ ቅያስ ላይ ገብቶብሽ ምናምን የተሰወረው? ቅያሶች አሉ እና ወደዛ አካባቢ ነው ትንሽ ሰፈር የመንደር ምናምን አካባቢ ስለሆነ ብዙ ርቀት ነበረሽ? ብዙ ነው የተከተለው። ሳምሪ የት ነው ሄደው? እሷ የመጣችበት ሰዓት ወዴት ነበር ሄደው? ወደ ሱቅ ነበር የገባው። ወደ ሱቅ? እዚህ ሱቅ ደርሼ የመጣው ብሎ ይሄ ሄደ። ከዛ በኋላ ተመለሰ አገኛችሁት? ከዛ በኋላ አልተመለሰም። ደውሎልኝ በቃ እንገናኛለን ብሎኝ በዛው ነው የቀረው። እኔና እሷ ወደ ቤት ሄድን። እኔ ደግሞ ይበልጥ ጥርጣሬ ውስጥ የከተተኝ ምን እንደሆነ ታውቃለህ? ሱቅ ናኝ ብሏት ከሄደ እኔ ደግሞ እህቴ ጋር ደረስኩኝ አይደለ? ልክ ስደርስ ሰው እንደተከተለ አውቆ ነው የተደበቀው ወይ ደግሞ ሄጃለሁ ብሏት ነው። ደውሎ እየሰማሁት ነበረ። ሂጂ በቃ ምናምን እደውልልሻለሁ ነው ያላት። ስለዚህ ይሄ ነገር በጣም ነው የሚያጠራጥረኝ። እኔ በግንኙነቷ ራሱ እስከሆነ ጊዜ ብቻ ነው ፈቃደኛ ሰው ነው የነበረው። ከዛ ጊዜ በኋላ ሁኔታዎቹ እያጠራጠሩኝ ምናምን ሲመጡ ጭራሽ እንድታገኘው ፈቃደኛ አልነበርኩም። ያው ልጅቷ በግፊት የምታደርገው ነገር ነው ብዬ ነው ዝም ስላት የነበረው። ማለት ግራ የሚያጋባ ነገር ነው አሁን እየተሰማኝ ያለው። እንዳልሽው ምናልባት ሰው እየተከተለው እንደሆነ ካወቀና ኮንፈርት የሚሰጠው ነገር ከሌለ ዞር ብሏል ብዬም ላስብ እየሞከርኩ ነው። አዘሴም ታይም ደግሞ አንቺ ላይ የሚሰወር ከሆነ ይሄ ሰውዬ ያየሽውም አንድ ቀን ብቻ ነው አይደል? እሱንም ከጀርባ ሌላ ቀን እንደዚህ አልሞከርሽም? ያየሽው ነገር አለ? እህትሽ እየተጠራጠርሽው ነገር አለ? በድጋሚ ነገሮችን ለማጣራት ጥረት አላደረግሽም? እያደረግኩ ነበር፣ ግን በቃ ቤተክርስቲያን ይገናኛሉ። እኔም ደግሞ ቤተክርስቲያን አብዛኛውን ጊዜ ስራ ነኝ የምሆነው፣ ግን ቤተክርስቲያንም ሄጄ እንደዚህ ላያቸው ስሞክር ምናምን በቃ የሆነ የሚረብሸው ነገር አለ ይመስለኛል ልጁ። እና በቃ ሊታይ እንትን አይልም፣ እንዳየው የሚመቻችልኝ ነገር የለም። ግን ብዙ ጊዜ ልከታተለው ሞክሬያለሁ ምናምን፣ ግን እንዳየው አንድም ቀን እድሉን አላገኘሁም። እኔ እንደውም በጣም ግራ ሲያጋባኝ የነበረው ራሱን ለምንድን ነው ሊደብቅ የሚችለው? እሷ ታየዋለች እና ስላየችውም በቃ ስለተግባባችሁም ነው የወደደችው። ግን ደግሞ የወደደችውና ያየችውን ሁሉ ነገሩን የምታውቀው ልጅ ቤተሰቧ ማወቅ አለባት። እና እኛ እንዳናውቀው ደግሞ ያልፈለገበት ምክንያት ነው አልዋጥልኝ ያለው ማለት ነው። እሷን የምር የሚወዳት ከሆነ መቼም ከእሱም ቤተሰብ ሊያስተዋውቃት ይችል ነበር እስከዛሬ ሳይሞቱ በፊትም ቢሆን። እንደገና ደግሞ እኔንም ሊተዋወቀኝ ይችል ነበረ። መደባበቁ አስፈላጊ ነው ብዬ አላምንም። እና ብዙ ጥርጣሬዎች ውስጥ የከተቱኝ ነገሮች አሉና ምንም በጣም ከባድ ነው። እኔንም ኮንፊውዥን ውስጥ ከተታችሁኝ። አስቤ መጀመሪያ ስንፈልግ የነበረው ነገር ከዛ ሰው ነው የሚለውን ነገር እንዳስብ አደረጋችሁኝ። አሁን ደግሞ ተመልሼ መንፈስ ነው የሚለውን ነገር እንድቀበል እያደረጋችሁኝ ያላችሁትና አላቅም ምን ማድረግ እንዳለብን። ምናልባት ሳምሪ አንቺን ማግኘት የሚችል ከሆነ ወይ ደግሞ እስኪ ቅድም ስትነግሪኝ የነበሩ ቤተሰቦች አሉ አይደለ? ኦልሬዲ እናትና አባቱ ሞተዋል።
ስለዚህ ምናልባት የአባትየው ሚስት ግን እንዳለች እየነገርሽ ነበር ከነ ቤተሰባቸው። ስለዚህ ስለነሱ ከአንቺ መረጃ ፈልጋለሁ። ምናልባት እነሱንም ሄጄ ማውራት ካለብኝ አወራቸዋለሁ። ከዛ በኋላ በተቻለ መጠን እንግዲህ በትክክል የአንቺ ፍቅረኛ እኛ የምንፈልገው ሰውዬ ከሆነ ይዘን እንግዲህ ከአንቺ ጋር የምናገናኝሽ ይሆናል። እኛም ደግሞ የምንጠይቃቸውን ጥያቄዎች እንጠይቀዋለን። እነዛ ልጆች ለምን ሊታመሙ ቻሉ? እሱ እዛ ቤት በመስኮት ይገባሉ ወይ? ለምንድነው እየተሰወረስ ያለው? አንቺም ደግሞ ያልሽን ነገር አለ፣ የጀመረው ነገር አለ፣ መጨረስ የሚፈልገው ነገር ምንድነው? የጀመረው መጨረስ የሚፈልገው ነገር ምንድን ነው የሚለውን ለማጣራት እንግዲህ በተቻለ መጠን ጥረት እናደርጋለን። አንቺም በጸሎትሽ እንድታግዥን እንፈልጋለን። እየገፋንበት ሄደን ነገሮችን እናስተካክላለን። በዚህ በጣም 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 ነው የማመሰግናችሁ። ብዙ ሰዎች ጋር ዞረናል፣ ደክመናል። ፎቶን አይታችሁ እናንተ ተስፋ ባሰጡን ኖሮ ይህንን ቪዲዮ የምንቀጥለው አይመስለኝም ነበረ። ረጅም ሰዓት ነው የፈጀነው። ኦልሞስት እስከ 8 ሰዓት ከምናምን ድረስ ፎቶውን ይዘን የተለያየ ቦታ ላይ እየተዘዋወርን በተለያየ መንገድ እያጣራን ነበር የነበረውና ምንም ፍንጭ የሚሰጥ ነገር አላገኘንም ነበረ እዚህ ቤት እስክንገባ ድረስ። እዚህ በጣም 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 ነው የማመሰግነው። እንግዲህ ውድ ቤተሰቦቼ ያው እዚያም እየሰማን ያለነው ነገር ትንሽ አስገራሚም አስደናቂም ነገሮች አሉት። ይሄ ልጅ ወይ መንፈስ አለበት ወይ መንፈስ ነው እየተመራ ያለው የሚለውን ነገር እንዳስብ ነው እያደረገኝ ያሉት ብዙ ነገሮች። ሰዎች ለድህነት የሚያደርጓቸውን ነገሮች ካደረገ በኋላ ደግሞ ተመልሶ ራሱን ወደ መግደል የሚገባበት ምክንያት ምን እንደሆነ አልተገለጸልንም። እናትና አባት ተለያይተው ልጅ በመሀል ቤት ሲጎዳ ነበረ። ለዚህም ደግሞ ያንን ነገር በቀል ፈልጎ መጥቶ ነው ወይ ምን አስቦ ነው የሚለው ነገር እስኪል ጭብጡ ያልተገኘለት ነገር ነው። ለእህታችን ግን መድኃኒት ያስፈልጋታል። መድኃኒቷን ደግሞ ለማግኘት ከስር ከመሰረቱ ቤቱ ላይ ያለውን ችግር ማጣራት መቻል አለብን። በድፍረት እንግባ የሚል የኔ ቲም አባላት አሉ። ቤቱን ገንጥለን በድፍረት እንግባ ከሚሉ አባላት መካከል እኔም ራሴ ይገኝበታለሁ። ግማሹ ደግሞ አይሆንም ብሎ እንደ ሪዝን እንደ ምክንያት የሚያስቀምጣቸው ነገሮች አሉ። እሱንም ደግሞ እቀበላለሁ። ስለዚህ ነገሮችን ግን በድፍረት እንትን ከማድረጋችን በፊት አትሊስት መረጃዎችን መሰብሰብ አለብን የሚለው ነገር ስለተስማማን ነው መረጃ ለመሰብሰብ ከነበርንበት ቦታ ተነስተን እየተንቀሳቀስን ያለነው። አሁንም እንግዲህ የምንደርስበትን ነገር ወደ እናንተ ወደ ውድ ቤተሰቦቻችን መልሰን የምናመጣ ይሆናል። እናንተም ቻናሉን ሰብስክራይብ በማድረግ ቪዲዮችን ላይክ እና ሼር በማድረግ ለተለያዩ ወዳጅ ዘመዶቻችሁ በማድረስ ተባበሩኝ። እዚህ ጋር ደግሞ ፖዚቲቭ የሆኑ ኮመንቶችን እናንተ እንደዚህ ብታደረጉ ጥሩ ነው፣ እንደዚህ ቢደረግ ጥሩ ነው የሚሉ ኮመንቶችን ብቻ እየጻፋችሁ እንድታበረታቱን እንድደግፉን እንፈልጋለን። አንዳንዴ የሌላ ሰውን መብት ሊጋፉ የሚችሉ ነገሮች እየተጻፉ ነው ያሉት እና እንደዚህ አይነት ነገሮች እንዳይኖሩ እባካችሁ ጥንቃቄ እንድታደረጉ ለማሳሰብ እወዳለሁ። ፕሮግራሜን ስትከታተሉኝ ስለቆያችሁ ከልብ 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 አመሰግናለሁ። ወንድማችሁ ቴድሮስ ነበርኩኝ። በያላችሁበት ቸር ቆዩልኝ።